ልጀምር ቪዲዮ መማር ካቆመን ወይም ደግሞ መማር የሚባለውን ነገር ባይኖር ምንም ይፈጠር ይመስላል? መልካም ዛሬ በዚህ ቪዲዮ የምንመለከተው ስለ መማር ብዙ ጊዜ ባለፈው ቪዲዮም ላይ ስላችሁ እንደነበረው በጣም ይሄ በየጊዜው ራሴ ላይ ካላጣሁት ነገር ወይም ደግሞ ገና ሰከንዳሪ ስኩል ምናምን ጀምሬ ከነበርኩት ጊዜ ከራሴ ላይ በደንብ እያስተዋልኩት ያለሁት ነገር መማር ነው እያልኳችሁ ነበር እና እንዴት ናችሁ? እንዴት ከረማችሁ? ክረምቱ እንዴት ይዟችኋል? ይሄ ስራ መግቢያና መውጫ ሰዓት ላይ እየጠበቀ የሚጥለው ዝናብ እንዴት እያደረጋችሁ ነው? ስለ መማር ሳስብ አንድ የማስበው ታሪክ አለ። ወይም እሱን ከማውራቴ በፊት ስለ መማር ስናስብ ለምንድነው የምንማረው የሚለውን ነገር ስንጠይቅ ብዙ ጊዜ ከምናገኛቸው መልሶች ውስጥ አንዱ ምንድነው ገንዘብ ለማግኘት፣ ስራ ለማግኘት፣ የተሻለ ህይወት ለመኖር የሚባሉት ነገሮች ናቸው እና አንድ በቅርቡ የሰማሁት ታሪክ አለ። አምናት ሪሌሽን ሳይንቲፊክ የሆነ ኤክስፐሪመንት ይሁን አይሆን እርግጠኛ አይደለሁኝም፣ ግን ታሪኩ ብዙ የሚያስተምረን ነገር አለ። ፋይቭ ሞንክ ኤክስፐሪመንት ይባላል ታሪኩ። ፋይቭ ሞንክ ኤክስፐሪመንት 5 ጾታዎች ላይ የተደረገ። እነዚህ 5 ጾታዎችን ምን ያደርጓቸዋል? መጀመሪያ የሆነ ኬጅ ውስጥ ያስቀምጧቸዋል። ከዛ በኋላ ከላይ በመሰላል ያደርጉና ምን ያደርጋሉ? ሙዝ ከላይ ያስቀምጣሉ ማለት ነው። ከዛ እነዚህ 5 ጦጣዎች ያው ጦጣ ናቸው። ሙዝ ሲያዩ የሚያደርጉትን ነገር እናውቃለን። ምንድነው የሚያደርጉት? ያው ሙዙን ለመብላት ይወጣሉ ነው። ምን ያደርጋል? አንድ ጦጣ ከመካከላቸው መሰላሉን እየወጣ ሙዙን ለማውረድ ሲሞክር ሌሎቹ 4 ጦጣዎች ላይ ቀዝቃዛ ውሃ ይረጭባቸዋል። ከዛ በኋላ አሁንም በድጋሚ ላጦጣ እንደዛ ሊሞክር ሲል አሁንም ቀዝቃዛ ያፈሱባቸዋል ማለት ነው። እና ልክ እንደዚህ ያደረጉ ይቀጥሉታል የሆነ ሀቢት እስኪሆንባቸው ድረስ አንድ ጦጣ ሲወጣ አንድ ጦጣ እየተባለ ከዛ በኋላ ሌላ ጦጣ ለመውጣት ሲሞክር ውሃ ገና ሳይፈስባቸው ሌሎች ጦጣዎች ያን ጦጣ እዛ እንትኑ ላይ እንዳይወጣ መደብደብ ይጀምራሉ ማለት ነው። ልክ እንደዚህ ሌላ ጦጣ ለመውጣት ሲሞክር መደባደብ ይጀምራሉ። ስለዚህ እነዛ 5 ጦጣዎች ምን ያደርጋሉ? ቁጭ ይላሉ፣ አርፈው ህይወታቸው ይኖራሉ። ሙዝ አለ ላይ ግን ሙዙን ማንም አይነካም ማለት ነው። ይሄ ልክ እንደሆነ ምን ይደረጋል? ከውስጡ ካሉት ጦጣዎች አንዱን ጦጣ ያወጡና ሌላ አዲስ ጦጣ ያስገባሉ። ያንን ነገር ምንም የማያውቅ ማለት ነው። ይሄ ውሃ መረጨት የሚባለውን ታሪክ አያውቅም። ከዛ አሁን ምን ያደርጋሉ? ልክ ያ አንድ ጦጣ ለመውጣት አሁን እሱ እንደለመደው አዲስ ጦጣ ነው፣ ምንም የሚያውቀው ነገር የለም። ሙዝ ያለው ሙዝ ብሎ ሙዝ ለመብላት ልክ ወጣ ሲል ምን ያደርጉታል? እነሱ ጎትተው ያወርዱና ይደበደቡታል። ከዛ ሞከረ፣ አሁንም ይደበድቡታል። አርፎ ተቀመጠ። ከዛ አሁንም ያችን ከነዛ ከለመዱት ከ4 ጦጣዎች ውስጥ አንዷን ጦጣ ያወጡና በሌላ ይታኩታል። ልክ ያ ጦጣው መሆኑን ሙዙን ለመብላት ሲወጣ እንደዚህ አይነት ነገር ያደርጉታል ማለት ነው። ስለዚህ በመጨረሻ ሁሉንም ጦጣዎች እያወጡ ከነበሩት ጦጣዎች ውስጥ ሁሉም አዳዲስ ጦጣዎች ቀሩ። ነገር ግን እነዛ አዳዲስ ጦጣዎች አዲስ ጦጣ እንኳን የሆነ ጦጣ እንኳን ከነዛ ከአዳዲስ ጦጣዎች ውስጥ ደፍሮ ያንን ሙዝ ለመብላት ቢወጣ ሁሉም ይደበደቡታል። ስለዚህ ምን ያደረጉ? አልፎ ተቀመጡ ማለት ነው። ምናልባት መናገር ቢችሉ እነዚህ ጦጣዎችና ለምንድን ነው እንደዚህ የምታረጉት ወይም ደግሞ ለምንድን ነው የምትደበድቡት ጦጣውን ወደዛ ሲወጣ ሲባል ሊመልሱ የሚችሉት መልስ ምንድን ነው? ምን ይመስላችኋል? እናንተ እስኪ ኮሜንት ላይ አስቀምጡልኝ። እናንተ ምን አይነት መልስ ይመልሱላችኋል? ሊመልሱላችሁ ይችላሉ። እንዲህ ሲደረግ ነው ያየነው። በቃ ከመጀመሪያ ጀምረን እዚህ ስንመጣ ያየነው ይሄ ነው። it feels like familiar right? ህይወታችን ውስጥ በጣም ብዙ ነገሮች ለምንድን ነው እንደዚህ የምታደርጉ ስንባል እንዲህ ነበር ያየሁት፣ እንዲህ ነበር የሚደረገው፣ እንዲህ ተሰባልኩኝ ነው የምንላቸው በጣም ብዙ ነገሮች አሉ። ኢትዮጵያ እዚህም እኛ ውስጥ ራሱ በባህል የሚነገረን ታሪክ አለ። የምታውቁት ከሆነ የአሳዋ ታሪክ ጅራቷ እየተቆረጠች የምትሰራው አሳ ማለት ነው። ብቻ ብዙ ታሪኮች አሉ ከእንደዚህ አይነት የተያያዘ ማለት ነው። እና ይሄን ታሪክ ከሰማሁኝ በኋላ ከራሴ ጋር በጣም ሪሌት ያደረግኩት ነገር ምንድን ነው? በጣም ነው የነዘረኝ ታሪኩን ሰምቼ ከጨረስኩኝ በኋላ። ከዛ በጣም ብዙ ነገሮች አሉ ዝም ብዬ ተቀበልኳቸው። ለምን ሳልል ለምንድነው እንደዚህ የሚደረገው? መማር ስላለብኝ ነው የምማረው። ከዛ በኋላ ሲያልቅ ስራ መያዝ ስላለብኝ ስራ ይዛለሁ። በጣም በሚገርም ሁኔታ አሁን ላይ የምንመለከታቸው ነገሮች አሉ አይደለም። ስራ ለመያዝ ትምህርት መጨረስ ግዴታ አይደለም። ግን እኛ በነበርንበት ሰዓት ላይ አሁን እኔ የነበረኝ ማይንድ ሴት በቃ ስራ ለመያዝ ትምህርት ግዴታ መጨረስ አለብኝ የሚባለው ነገር ነበርና ትምህርት የሚባለው ነገር ሜንሽን ሲደረግ ሲነሳ ብዙ ጊዜ የምናገናኘው ከምን ጋር ነው?
ወይ መጽሐፍ ከማንበብ ጋር ነው ወይ ደግሞ የሆነ ፎርማል የሆነ ኤዱኬሽን ማለት ነው የሆነ ትምህርት ቤት ውስጥ ገብተን መማር የሚባለውን ነገር ነው የምናስበው እና ይሄ እምነቶቻችንን መፈተሽ የመጣንባቸውን ነገር አክሰፕት አድርገን ያላናቸውን ነገሮች እውነት ሰርቭ እያደረገኝ ነው አሁን ወይስ ደግሞ ሰርቭ እያደረገኝ አይደለም የሚለውን ነገር መጠየቅ ማለት ነው። ስለ ትምህርት ሳስብ በጣም ሪሌት ከሚያደርግልኝ ይሄ ታሪክ ውስጥ ይሄኛው አንደኛው ነው። ሌላ አንድ ተጨማሪ ታሪክ ለመንገር የእንትኖቹን ማለት ነው የቅድም እያልኳችሁን የአሳውን ታሪክ ምንድነው ሀፕን ያደረገው ሴትዮዋ ሁሉ ጊዜ አሳ ስትሰራ ምን ታደርጋለች? ጅራቱን እየቆረጠች ነው አሳ የምትሰራ። ከዛ ባልየው በጣም ይገርመውና ለምንድን ነው ጅራቱን እየቆረጥሽ የምትሰሪው ይላታል። እንጃ እናቴ እንደዚህ ስታደርግ ነው ያየሁት ትላለች። ከዛ ሄዶ እናትየዋን በጣም ኪሪየስ ይሆንና እናትየውን ሄዶ ይጠይቃታል። ለምንድን ነው ግን ቤት ስትሰሩ በቤተሰብ ለምንድን ነው የምትቆርጡት አይነት ነገር ይላታል። ከዛ እንጃ እኔ አያት እናቴ ስታደርግ አይቼ ነው የሚስቱ አያት ማለት ነው ስታደርግ አይቼ ነው አይነት ነገር ይላል እና እንደ አያትየውን በህይወት ነበሩ። ሄዶ ይጠይቃል ማለት ነው። ልክ ሄዶ ሲጠይቅ ለምንድን ነው እንደዚህ የምታደርጉት? እኔም እናቴ አይቼ ነው። እንግዲህ የሚስቱ ቅድመ አያት የእድሜ ባለጸጋ ስለነበሩ በህይወት ነበሩ። ሄዶ ይጠይቃቸዋል። ከዛ ለምንድን ነው ግን አሳ ስትቆርጡ እንትኑን እየቆረጣችሁ የምትሰሩት ምናምን ይላቸው። በጣም ምን ቢሉ ጥሩ ነው እሳቸው አይ አሁንም እንደዛ እያደረጉ ነው እንደሚሰሩት። እኔ እኮ በሰዓቱ የነበረኝ ለመጥበሻ የምጠቀምበት ሸክላ ቆራጣ ስለነበረ ለሱ አይበቃም ሙሉን አሳ ለመጠቀምና እየቆረጥኩኝ የምጠቀመው ለዛ ነበረ። ግን ስቲል ሚስትየውም አሁን ሙሉ የምጠብስበት እቃ እንኳን ራሱ ግማሽ እያደረገች ነው የምትሰራውና እንደዚህ አይነት ታሪኮችን ስሰማ ሪሌት የሚያደርግልኝ ከኔ ጋር በጣም ብዙ እምነቶች አሉት። ቢሆንስ በየቀኑ ጠዋት ተነስቼ ከእንቅልፌ ከዛ በኋላ ቀኔን ሙሉ ስውል የማደርጋቸው በጣም ብዙ እምነቶች አሉ። እነዚህ እምነቶች ምንድን ናቸው? ለምን ብዬ ያልጠየቅኳቸው ዝም ብዬ አክሰስ ያደረኳቸው ኦኬ እንደዚህ ስለሆነ ነው። ከዛ የሆነ ሰው መጥቶ ለምን ግን እንደምታደርጊው ለምን እንደዚህ የምትሆኚው ምናምን ሲለኝ ኦ ሺት ለካ ይሄ መጠየቅ ነበረብኝ ለምን እንደማደርግ ነው የምላቸው በጣም ብዙ ነገሮች አሉና እነዚህን ታሪኮች ሳይ በየጊዜው የሚያስታውሱን እሱን ነውና ከኛ በፊት ለምሳሌ የነበሩ እናትና አባቶቻችን ስለመማር ሲያስቡ መማር ዝናት የሆነ ነገር አይደለም ወይም ደግሞ እንዴት ነው ይሄ ቅንጦት የሆነ ነገር አይደለም ወይም ይሄ ፎርማል የሆነ ኤዱኬሽን ሳይሆን ለምሳሌ ድሮ የተጻፈ እውቀት ባልነበረበት ሰዓት ወይም ደግሞ ተጽፎ የተቀመጠ ነገር ባልነበረበት ሰዓት ሰው ከራሱ ስህተት ከጎረቤቱ ነው የሚማረው። ለምሳሌ ቅጠሎች ይኖራሉ ይሄ ቅጠል የሚገል ነው የሆነ ሰው ውጦ ሲሞት እናያለን ኦኬ ይሄ የሚያድን ነው እያለ ሰው ራሱን በቃ ሰርቫይቫል ላይ ስለነበረ መማር የመኖርና ያለ መኖር ጥያቄ ነበር። የሆነ ነገር አይቶ ከዛ ትምህርት መውሰድ የሚባለው ነገር ማለት ነው። ስለዚህ ሁልጊዜም ሰርቫይቫል ሞድ ላይ ስለነበሩ ሁሌም አዳዲስ ነገሮችን ለማየት ኩሪየስ ናቸው። ኢትስ ናት ቢኮዝ የሆነ ፋንታሲ ሆኖ አይነት ነገር ግን ኢትስ ቢኮዝ እንዴት ነው የመኖርና ያለ መኖር ጉዳይ ስለሆነ ማለት ነው። የሆነ አባ ከል የሚባለው ሰው ይበልጡ የሞተውን ቅጠል ሌላ ሰው አይደግምም ኦብዘርቫንት ይሆናሉ ምናምን ሰርቫይቫል ስለነበር ከዛ እውቀት እየተጻፈ መቀመጥ ከጀመረበት ሰዓት በኋላ ብዙ ነገሮች ኩሪየስ ሆነን የመጠየቅ ልምዳችን እየቀነሰ የመጣ ይመስለኛል። ለምን የሚባለው ነገር ቀርቶ እንዴትና ለምን የሚለው ነገር ላይ ፎከስ አድርገን አሁን ላይ ደግሞ በጣም የተስማማበት ዘመን ያለው እውቀት ሁሉን ነገር በሰከንዶች ማግኘት እንችላለን። ሁሉን ነገር ሰርች ማድረግ እንችላለን። ስለዚህ ለምን ብዬ እማራለሁ? ለምን ብዬ ሲጀመር ያለኝ ነገር ይበቃኛል ወደሚለው ነገር እየመጣው ይመስለኛል። እና ይሄ ፌዙ ስለራስ ያለኝ ምልከታ ማለት ነው ይሄ ፍርስርስ ብሎ እንዲወድቅ ካደረገው ነገር አንዱ ስለመማር ሳስብ ነው። መማር አለብኝ ብዬ የማስብ ከሆነ በየሰዓቱ ኩሪየስ ሆኜ መጠየቅ አለብኝ የምል ከሆነ ስለራሴ የገነባሁት አይደንቲቲ አይኖርም ማለት ነው። እና የአይደንቲቲ ከሌለ በየሰዓቱ በየጊዜው ራሴ የምሰራት አዲስ ስኔ ትኖራለች እና መማር የሚባለውን ነገር ሳስብ እሱን ነው ሪሌት የማደርገው በደንብ ማለት ነው። እና አሁን ያለንበት ዘመንም በጣም ሰነፍ እያደረገ ነው የሚመስለኝ። ለዛ ነው ከራሴ ስመለከት ማለት ነው። እና ይሄ አልችልምና ገና አልተማርኩትም በሚሉት መካከል ያለውን ጋፕ መለየት መቻል ነው። ለምሳሌ እኔ የምሰራው ትሬኒንግ ኤንድ ዴቨሎፕመንት ላይ ነው። ካሪየር ዋይዝ ስንመለከት ትሬኒንግ ላይ ፋሲሊቴሽን፣ ፐብሊክ ስፒኪንግ ላይ ነው የምሰራው እና
እሱ ነገሮች ላይ ያሉ ነገሮችን ለምሳሌ አዲስ ቱል መማር ቢኖርብኝ የሆነ ለርኒንግ ኤክስፒሪየንስ ክሬት ለማድረግ ወይም ደግሞ ሰዎችን ለማስተማር አዲስ ቱል ወይም ደግሞ አዲስ መሳሪያ መለማመድ አለብኝ ብዬ ባስብ ውስጤ ሁለት አይነት ነገሮች ይኖራሉ። አንደኛ ገና አልተማርኩም የሚል፣ አንደኛው ደግሞ አልችልም፣ ይሄን እኔ አልችለውም በቃ የሚል። ስለዚህ ድፍን ያለ አመለካከት ማለት ነው። እና ከራሴ ጋር በጣም ትግል የማደርግባቸው የነበሩ ሁኔታዎች እንዴት ናቸው? ይሄ አልችልም ከሚለው ገና አልተማርኩም፣ ስማር ይገባኛል፣ ከተማርኩ እኮ ይገባኛል፣ ከተለማመድኩ እኮ ራሴ ላይ ማዳበር እችላለሁ ወደሚለው ለመምጣት ያለው በቃ ከራሴ ጋር ያለኝ ጥላቸው ማለት ነው ልነግርህ አልችልም ሁላ። እና በጣም ያ ነው የሚፈትነኝ ሰዓትም ስለመማር ሳስብ ማለት ነው። እና ይሄ መጽሐፍ ከማንበብ ባለፈ የቆዩ እምነቶችን መፈተሽ፣ ለምንድነው እንደዚህ ማስበው፣ ስለ ገንዘብ ያለኝ አመለካከት፣ ከሰዎች ጋር አብረው ስለመኖር፣ ስለ ስራ፣ ስለ መማር ራሱ ያለኝ አመለካከት ምንድነው፣ መማር ራሱ ማለት ምን ማለት ነው የሚለውን ነገር ራሴን በጣም ጥያቄዎች እንድጠይቅ ያደረገኝ ሰዓት ነበር ስለመማር ሳስብ። እና ለመናገር የሞከርኩትኝ ነገር ምንድነው ስለመማር ራሴ ምንድነው ማስበው፣ መማር ምን ማለት ነው ብዬ ነው ማምነው። ከዛ ደግሞ ለመማር ማረጋቸው ሂደቶችንም በትንሹ ለመንካት ሞክሬያለሁ። በቀጣይ ቪዲዮዎች ላይ ቅድም እንዳልኳቸው ገና አልችለውም ከሚለው ወይም ደግሞ እኔ ይሄን አልችልም ከሚለው አይ ገና አልተለማመድኩትም ወደሚለው ፌዝ እንዴት ይኮኝ፣ ከዛ የነበረኝ ፌዝ ምን ነበር የሚለውን ነገር የምንመለከት ይሆናል። አብራችሁን ስለቆያችሁ አመሰግናለሁ። ዳዊት አንተና አመሰግናለሁ። መልካም ጊዜ ይሁንላችሁ።